አብዛኛውን ጊዜ ለሐኪሞች የራሳችሁ ጉዳይ የተባለ ይመስል ብዙ ጊዜ የደም አይነታችንን ለይተን አናቅም። ዛሬ የደም አይነታችሁን ለይታችሁ ማወቅ ይጠበቅባችኋል። ለይታችሁ ካወቃችሁ በኋላ ደግሞ ምን አይነት የደም አይነት ላለው ወይም የደም ግሩፕ ላለው ሰው መስጠት እንደምትችሉ እንዲሁም ደግሞ ምን አይነት የደም ግሩፕ ካለው ሰው መቀበል እንደምትችሉ አጠር አድርጌ ዛሬ እነግራችኋለሁ። ለምሳሌ የደም አይነታችሁ O+ ከሆነ ለO+፣ A+፣ B+ እና ለAB+ ላለው ሰው መስጠት ትችላላችሁ። በተቃራኒው ደግሞ የደም አይነታችሁ O- ከሆነ ለሁሉም አይነት የደም ግሩፖች መስጠት ትችላላችሁ። ስለዚህ ለO+፣ ለA+፣ ለB+፣ ለAB+ም እንዲሁም ደግሞ ለO-፣ ለA-፣ ለB- እና ለAB- ምንም ሳሰስቱ ለሁሉም መስጠት ትችላላችሁ። እንደዚህ አይነት የደም ግሩፕ ያላችሁ ሰዎች ለሌሎቹ በጣም አሪፍ ነው፣ ለእናንተ ግን ትንሽ አስቸጋሪ ነው። በሌላ ወይ ደግሞ A+ ካላችሁ ለA+ እና ለAB+ ብቻ ነው መስጠት የምትችሉት። ነገር ግን A- ከሆነ ለA+፣ ለA-፣ ለAB+ እና ለAB- መስጠት ትችላላችሁ። ልክ በዚሁም B+ ከሆናችሁ ለB+ እና ለAB+ ብቻ ትሰጣላችሁ። ማይነስ ከሆናችሁ ደግሞ ከዚህ በተጨማሪ ለB- እና ለAB- ደም መስጠትም ትችላላችሁ። በሌላ ወይ ደግሞ AB+ ከሆናችሁ የደም አይነታችሁ በጣም ሰልፊሽ አይነት ነገር ነው። ለAB+ ብቻ ወይም ከራሱ ተመሳሳይ ከሆነ ብቻ ነው መስጠት የምትችሉት። AB- ከሆነ ደግሞ ቢያንስ ለAB- ተጨማሪ መስጠት ትችላላችሁ ማለት ነው። አመሰግናለሁ።